የሰፈሪ ልጅ አገኘዋት። እኔ በጣም ጩጭ ሁኚ ኪዳነ ምሕረትን እየቀለድኩ አይደለም። እኔ ጩጭ ሁኚ እኔ ሕፃኑ እያለሁ ሰፈራችን ላይ ሱቅ የነበራት ሶሻል ሚዲያ ላይ በጣም የተወራላት ሰው ሕፃን ልጅ ገደች እንጀራ እናት ምናምን ተብላ የነበረችዋን ልጅ አገኘዋት። እሷ ልጅ የሰፈሪ ልጅ ናት እና ባይዘዌ ሰፈራችን ላይ በጣም የምትገርም ልጅ ናት። በጣም የምትገርም ሰው ናት ልጅቷ ማለት ነው። የስራ ሰው ታውቃላችሁ። በጣም የስራ ሰው ይውላችሁ። የመጣችሁ ከባህር ዳር ነው። ትመጣና ሰው ቤት ትሰራለች። ሰው ቤት ስትሰራ ሰዎቹ እኛ ሰፈር ዲቪ ደርሳቸውና አሜሪካ ይሄዳሉ። እና ብዙ አመት ነው ቤታቸው ያገለገለችው ማለት ነው ልጅቷ በጣም ብዙ አመት። ከዛም ጋይስ ማሬትን እንደውም አላወራሁት ነው ይሄን በደንብ ማውራት አለብኝ። እኔ እኮ ማረባ ሰው ነኝ ጌታን። ከዛም ስለ ልጅቷ ታሪክ ነው ሰው ገደለች ስለተባለችው ልጅ ታሪክ ነው የምነግራችሁ። ከዛም እኛ ሰፈር ለብዙ አመት የሰራችባቸው ሰዎች ዲቪ ደርሷቸው አሜሪካ ይሄዳሉ። አሜሪካ ሲሄዱ ምን ያደርጋሉ ሰዎቹ? በጣም እንግዲህ አስቡት በጣም ታማኝና ጥሩ ልጅ ስለሆነች በጣም ሀብታሞች ናቸው። ግቢያቸው በጣም ትልቅ ነው። ሲሄዱ በር ላይ የዘበኛ ቤት ነበረ። የዘበኛ ቤት ውስጥ እንድትኖር ማለት ነው። የዘበኛ ቤት ውስጥ ሱቅ ከፍተውላት እየሰራች እንድትኖር ግቢውንም እንደ ጠባቂነት እንድትጠብቅ አድርገው አስቀምጠዋት እነሱ ወደ አሜሪካ ዲቪ ደርሷቸው ሙሉ ፋሚሊ ይሄዳል ማለት ነው። ከዛም ሰፈራችን ውስጥ ሱቅ ይሄ ትንሽ ሱቅ ብትሆን በጊዜው የምንጠቀምባቸው ሱቆች አሉ አይደለ? የሷ ሱቅ ነው ያለው እና እዛ ሱቅ ውስጥ ጋይስ ላይክ ትንሽ ነበረች እቃዋ ምናምን እያለች እያደገች ግቢውንም የተለያዩ ሰዎች ሲከራዩ እየቀየሩ መጨረሻ ላይ ለቸርች ግቢው ይከራያል። ቸርች ይሆናል ማለት ነው። እሷ እዛች ሱቋ ጋር ሆና ከዛም ለቸርች ሲከራይ አልተመቻትም። ምክንያቱም በዛ ሰዓት ፕሮቴስታንት ሃይማኖት ተከታዮች ቸርች ሲከፍቱ በህብረተሰቡ በአካባቢው ዘንድ እንትን አይሏቸውም ነበር። ያው እኛም ልጆች አይደለን እነሱ ቸርች ሲሰብኩ ማታ ስብከት ሲያደርጉ የሰፈር ልጆች እየሄድን እንዲኖርባቸው ነበረ ጣራቸው ላይ። መቼም እርግጠኛ ነኝ በዛ ሰዓት ሁሉም እንደዚህ አድርጓል። እግዚአብሔር ይቅር በለኝ እንዲህ ላደረኩት ነገር ልጅነት ነው። ትልልቆቹ ሲያደርጉ አይቼ ነው። በዛ ሰዓት ነው የምነግራችሁ ጋይስ። ከዛም ዘበኛው አሳዶ ይዘናል። ከዛም የሰፈር ሰው እሷን ይሰድባል። እንዴት ከነዚህ ጋር ትኖሪያለሽ እንዴት ምናምን እየተባለች ከዛ ምር ሲላት ሱቅ ነው የምትሰራው። እንግዲህ ከዛ ካሉት አካባቢ ጋር መጣላት አትችልም። ተረድታችሁኛል? መጨቃጨቅም አትችልም። ከዛም በኋላ ልጅቷ ማለት ነው ምን እንደሆነ ታውቃላችሁ? ካጠገብ ያለው ቤት ተከራይታ ያቺኛዋን ቤት ለነሱ ለራሳቸው ለቸርቾቹ ለዘበኞቹ አከራይታ ሌላ ቤት ትከራይና እዛው ሱቅ ትከፍታለች። ሌላ ሱቅ ማለት ነው እዛው አጠገቡ። ከዛም በኋላ እያለች ትንሽ ሱቅ የነበራትን ክሰል እያስመጣች በጣም ከክፍለ ሀገር ክሰል እያመጣች ከሰል ተደረድራለች። በቃ እያለች እየተቀየረች በኋላ ላይ ረጅም አመት ነው የምነግራችሁ። ረጅም አመት በጣም ረጅም አመት እኔ አረብ ሀገር ሄድኩኝ። እናቴ ሞተች ምናምን ትልቅ ሰው ሆነ ማለት ነው። ከአረብ ሀገር ስመጣ አገባሽ ምናምን አሉ። አገባች እኮ እንደዚህ ብለው ነገሩኝ ማለት ነው። ያው ከልጅነታችሁ እኔ የዛኔ ልጅ ነበርኩኝ እንግዲህ እናቴ ያለች ነው ይሄን ነገር የምነግራችሁ። ከዛ አገባች እኮ አሁንም እዚህ ሱቅ ትልቅ አድጋለች ትልቅ ናት ምናምን ነገር ይሉኛል ማለት ነው። ትልቅ ሰው ሆነች ምናምን ይላሉ። ተጋብታ ትኖራለች። ከሆነ ጊዜ በኋላ እኔ ቱርክ ሄጄ ምናምን እንደዛም በኋላ እኔ በቃ ከአረብ ሀገር መጣሁ ምናምን ኢትዮጵያ ምኖርኩ ድጋሚ ቱርክ ሄድኩኝ ምናምን። ከብዙ ጊዜ በኋላ አግብታለች እኮ እሷ እዛው ነው። ግን እዛችሁ ቤት ውስጥ እኛ ሰፈር የትም አልሄደችም። እዛው የነበረችበት ቤት ነው እየኖረች የነበረችው። ከዛም እኔ እዚህ ኢትዮጵያ መጥቼ ወልጄ ምናምን ስኖር የሆነ ጊዜ ፌስቡክ ላይ ሶሻል ሚዲያ ላይ ይራገባል ወሬው ማለት ነው። ልጅ ገላኮ ምናምን ነገር ምናምን ሲባል ከሰፈርም ደውለው እነማዘር አያቴ ማለት ነው ነገሩ። በጣም የሚገርማችሁ ነገር እኮ እንደዚህ እኮ ተብሎ ተያዝሽ ምናምን ነገር አለ። ስታሳዝን ምናምን ነገር ብዬ በቃ ይሄ እንደዚህ ስታሳዝን ምናምን እንዴት እንደዚህ ሊሆን ቻለ? ያው አልወለደችም ማለት ነግሬያቸው ለረጅም ጊዜ ነው እዛ ቤት የሰራችው የኖረችው ምናምን ሁሉም ሰው ያውቃታል። ከዛም በኋላ ተያዘች እኮ እንደዚህ ልጅ ገላ እኮ ምናምን ተብሎ ተይዛለች ምናምን ነገር አሉኝ ማለት ነው።
ስታሳዝን እግዚአብሔር ይሁናት ምናምን ብላችሁ ያው እኔም የራሴን ህይወት እየኖርኩ ነው እዚህ ምናምን ወደ ሰፈርም ብዙ አልሄድም። ከዛም የሀገሬ ልጆች የታሰርኩ ጊዜ አላገኟትም እንትን እስር ቤት ገብርኤል ምስክሬ እስር ቤት አገኟት። እናቴ ትሙት በጣም ነው ማለት በጣም ነው የገረመኝ። በቃ በጣም እና ልጅቷ ምንም ስለሌላት መንግስት ነው ጥብቅ እንትንም ጠበቃ የሚያቆምላት እና በቃ በጣም ነው ሳያት ልክ ሳያት ማለት ነው በቃ አልቅሼ ልሞት ማለት ነው። ከዛም ነገረችኝ ምን እንደተፈጠረ ምናምን ጉዳዩን እንትን እየተመረመረላት እንደሆነ ገና ውሳኔ እንዳልተሰጣት ምናምን ነገረችኝ። አይዞሽ እግዚአብሔር አለ ምናምን ነገር አልኳት እላችኋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው ልጁኝ የማውቃትን ትልቅ ሰው ሁኝ ያገኘኋት እስር ቤት ጋይስ ማርያም ምን። ከዛም ደግሞ ሌላ ያሳቀኝ ደግሞ ገጠመኝ ምንድነው እንትን ከማን ደጋፊ ጋር እንደተገናኘ ብታውቁ እናቴቱ ከማን ደጋፊ ጋር እንደተገናኘ ከዛም ከሷ ጋር ራሷ ቤስት ሆነን ምናምን በቃ መጀመሪያ ተጎረባብጠን ቤስት ሆነን ሲጀመር ተጣልታችሁ አትወጡም። እስር ቤት ተፋቅራችሁ ነው የምትወጡት። ፍቅር ምን አለ እዚህ? እዛ ነው እኮ ፍቅር ያለው። እስር ቤት እኮ ነው ፍቅር ያለው። ጌታ እንዴት እንደምትዋደዱ እንዴት እንደምትዋደዱ ጋይስ። ፍቅር ትጣላላችሁ። ነይ ቢያብረሽ ነይ ጠጪ ምናምን እየተባሽ ነው። ብቻሽን ከተቀመጥሽ ማለት ነው ነይ ትበያለሽ። ነይ ከኛ ጋር ተጫወች ምናምን እየተባሽ ምን ፍቅር አለ እዚህ? እዚህ እኮ ፍቅር የለም። ታዲያ የት ነው የምታሰርልሽ? አምሻ እንዴ መቼ ነው የታሰርሽው ጋይስ? እኔ እኮ ጀግና ነኝ ስላችሁ በምክንያት ነው። ጀግና ሴት ነኝ ስላችሁ በምክንያት። ለማንኛውም ደስ የሚል ጊዜ ነበረ። ለሁሉም ትምህርት ወስጄበት ተምሬበት ተስተካክዬበት ወጣሁ እላችኋለሁ። ዩቱብ ላይ ለምን የሚበጣሽ ጄኔራል እንዴ ሊያቸው ምን ነው ደነገጥሽ? እኔ ቆንጆ ደህና ነሽ? ፕሮፋይልን አይቼው ነበር እንደዚህ ብሎ ሲመጣብኝ ደንግጬ ነው።